የአምራች ኢንዱስትሪ ብሔራዊ ካውንስል ኮሚቴ በባህር ዳር ከተማ የሚገኙ አምራች ኢንዱስትሪዎች የስራ እንቅስቃሴን ተመልክቷል። ኮሚቴው በመልከታው ተጨማሪ የስራ ዕድል መፍጠር ያስቻሉ የውጭ ምርቶችን በሀገር ውስጥ መተካት የሚያግዙ እንዲሁም ለዘርፉ ተደማሪ አቅምን የሚሰጡ እንቅስቃሴዎችን በከተማዋ መመልከቱን ጠቁሟል። በሁሉም ዘርፎች እዚህ ክልል ላይ ያለው አንደኛ በመጠን ትልልቅ ኢንዱስትሪዎች፣ ሁለተኛ በቁጥር በጣም ብዙ ኢንዱስትሪዎች ወደ ስራ እየገቡ ነው። ሶስተኛው የማምረት አቅም አጠቃቀማቸው ከጊዜ ወደ ጊዜ እየተሻሻለ እንደሆነ አይተናል። አራተኛ የግብአት በሀገር ውስጥ ያሉ ግብአቶችንም በመጠቀም በኩል አቅማቸው በጣም እየተሻለ ነው። ወደ ውጭ የሚልኩትም የኤክስፖርት መጠን በጣም ከፍተኛ ለውጥ እያሳየ እንደሆነ አይተናል። በከተማ ውስጥ ያሉ ኢንዱስትሪዎች እያደረጉት ያለው እንቅስቃሴ ለከተማዋ እድገት መነቃቃት ከፍተኛ አስተዋጽኦ እያበረከቱ መሆኑን አይተናል። እነዚህ ኢንዱስትሪዎች በብዙ ቢሊዮን የሚቆጠር ገንዘብ ለመንግስት ገቢ የሚከፍሉ ናቸው። ከዛም ባለፈ በርካታ ወጣቶች በእነዚህ ኢንዱስትሪዎች ተቀጥረው የመስራትና የስራ ዕድል ያገኙበትን ሁኔታ አይተናል። የጥሬ ዕቃ ግብዓት እጥረት የአምራች ኢንዱስትሪውን እንቅስቃሴ እንዳይገድብ የግብዓት አቅርቦት አማራጭን በማስፋት እንዲሁም አርሶ አደሩን ከኢንዱስትሪው ጋር የማስተሳሰር ስራም በትኩረት መስራት የቀጣይ አቅጣጫው አድማስ እንደሚሆንም ተነስቷል። ሁላቸውም በጥሩ ሁኔታ ላይ ቢኖሩም አንዳንድ እንዲፈታላቸው የሚፈልጉት ችግሮችን አንስተውልናል። በአጠቃላይ አንዱ ያነሱት የስራ ማስኬጃ ገንዘባችንን ወይ በጥሬ ዕቃ ይያዛል፣ ስለዚህ ከፍ ያለ የባንክ ብድር ቢሰጠን የሚል ሀሳብ ያነሱት አለ። በተጨማሪ ደግሞ የኃይል መቆራረጥና የኃይል እጥረት ያጋጥመናል ብለዋል። ከጉምሩክ ስራዎች ጋር በተገናኘ ከፖሊሲ ጋር በተገናኘ ከተለያዩ የገበያና የግብይት ትስስር ጋር በተገናኘ በተሟላ አቅም ለማምረት የሚያስችላቸውን ጥሬ ዕቃዎችን እንዴት በምን አግባብ ማግኘት እንደሚገባቸው የሀገር ውስጥ ገበያ ትስስር በዚህ ደረጃ የፖሊሲ የህግ የአሰራር ድጋፎች ሊደረግላቸው እንደሚገቡ እያነሱ ነውና በጣም አስተማሪ ነገር ነው። እውነት ለመናገር እንደ ፋይናንስ አቅርቦት፣ የኃይል አማራጮችን ማስፋት ያሉ ተግባራት ለአምራች ኢንዱስትሪ ውጤታማነት አድራሽ መንገድ ተደርገው ይወሰዳሉ። ይህን ተከትሎም የአምራች ኢንዱስትሪ ብሔራዊ ካውንስል ኮሚቴም መቀመጫቸውን ባህር ዳር ያደረጉ አምራች ኢንዱስትሪዎች ወደፊት መጓዝ የሚችሉባቸውንና ተወዳዳሪነታቸውን ለማላቅ አጋዥ የሆኑ መደላድሎች እንዲፈጠሩላቸው ለማድረግም በትኩረት እንደሚሰራም ጠቁሟል። ለኢንዱስትሪዎቻችን የሚያስፈልገውን የምርት መጠን ለይተን አውቀን እቅድ ላይ ተመስርተን አርሶ አደሩንና ኢንዱስትሪያሊስቶቹን የማስተሳሰር ስራ በደንብ አጥብቀን ደግፈን መስራት እንዳለብን የሚያሳየን አካሄድ ነው የተገነዘብነውና ከዚህ ረገድ በአኩሪ አተር የተጀመረው ጅምር እንቅስቃሴ በጣም ጥሩ ነው። ከኤክስፖርት ምርቶችም አኳያ እንደዚሁ በቦሎቄና ሌሎች ጥራጥሬ ሰብሎች ላይ በሰሊጥም የኮንትራክት ፋርሚንግ አሰራሮች እየተለመዱ መጥተዋል። ያንን የህግ ኢንፎርስመንቱን ጨምረንበት አጠናክረን መሄድ የምንችል ከሆነ ኢትዮጵያ በግብርና ምርቶች ብቻ ሳይሆን የግብርና ምርቶቿን እሴት ጨምራበት በሀገር ውስጥም ሆነ በዓለም አቀፍ ገበያ ተወዳዳሪ መሆን በሚያስችል መልኩ ማቅረብ እንደምትችል በተጨባጭ አይተናል ማለት ነው። ኢንዱስትሪ ሚኒስቴር በሀገር አቀፍ ደረጃ ያሉ ኢንዱስትሪዎችን የማምረት አቅም በማሳደግ የተኪ ምርቶች አድማስን በማስፋት ረገድ በሰራቸው ስራዎችም ውጤት መገኘቱ የተነሳ ሲሆን ለዚህም ለአምራች ኢንዱስትሪ እንቅስቃሴ አመቺ ተደርገው የተቀረጹ ፖሊሲና ስትራቴጂዎች ከፍተኛ ሚናን መጫወታቸውም ተመላክቷል። በኢትዮጵያ ከለውጥ ወዲህ በተለይ የፖለቲካል ኢኮኖሚ አጠቃላይ ሪፎርሞቹ ለማኑፋክቸሪንግ ኢንዱስትሪ የተመቹ ናቸው። ምን ማለት ነው ይሄ ስንል አንደኛው ለማኑፋክቸሪንግ ኢንዱስትሪ የሚመቹ ፖሊሲዎች፣ ስትራቴጂዎች ወጥተው በእነኚህ ማዕቀፎች ላይ ተመስርቶ ድጋፍ ለማድረግ የተሄደበት ርቀት የኢንዱስትሪዎቹን በቁጥር የመጨመር በአይነት የማደግ ለውጥ እንዲመጣ አድርጓል ማለት ነው። ለምሳሌ ቀደም ሲል በባንኮቹ የሚቀርበው ብድር ከ70 እስከ 80% የሚሆነውን መንግስት ነበረ ይወስደው የነበረው። አሁን እነኚህን የፋይናንስ የአቅርቦቶች ለፕራይቬት ሴክተሩ እንዲውል ተደርጓል ማለት ነው። ፕራይቬት ሴክተሩ ያሰበውን ሀሳብ ወደ መሬት ሊያወርድ የሚችልበት የብድር አቅርቦት፣ የፋይናንስ አቅርቦት ከተመቻቸለት በጣም ብዙ ኢንዱስትሪዎች አዳዲስ ፈጠራ እየጨመሩ በኢትዮጵያ የመስፋፋት እድል እንዲያገኙ ያደርጋል ማለት ነው።